ቤት ማለት መጠለያ ብቻ አይደለም፣ ሰላም ክብርና የነገ ተስፋ እንጂ። ይሄ ቤት እየፈረሰ ላይ ማለት ነው። ይሄ ቤት ግድግዳው ለቀቀ። እዛው ውስጥ እየተኛሁ ያለው እነሱ ከጉድጓድ ውስጥ አወጡኝ። ባለቤቴ ከሞተ በኋላ ያው ብቻዬን ስለምኖር ያው የመስራት አቅም አልነበረኝም። በጣም የመጨረሻ የወደቀ ኑሮ ነበር የምኖረው ከልጆቼ ጋር ማለት ነው። በክረምት የሚያፈስ በፀሐይ ጊዜ ደግሞ እንትን የሚል ነበርና እግዚአብሔር ግን ዛሬ ታሪኬን ቀይሮ በህይወት ዘመኔ ሰርቼ አገኛለሁ ማለት ነው ሰጠኝ። ይሁን እንጂ ለብዙ ዓመታት በፈራረሱ ቤቶች ውስጥ የዝናብና የብርድ ሰለባ ሆነው የኖሩ ወገኖቻችን ዛሬ የነበሩበት ምስቅልቅል ህይወት ተስተካክሎ በአዲስ ምዕራፍ ላይ ይገኛሉ። በአቃቂ ቃሊቲ ክፍለ ከተማ አስተዳደር አስተባባሪነት በጎ ፈቃደኞች፣ ባለሀብቶችና የልማት አጋሮች ድጋፍ እንደ አዲስ ፈርሰው የታደሱ የአቅመ ደካማ ነዋሪዎች ቤት ተመርቀው ለተጠቃሚዎች ተላልፈዋል። ይህ ተግባር ከመንግስት በጀት ባለፈ የሰው ልጅ ለሰው ልጅ ያለውን ርህራሄ እኔ ለወገኔ ምን አደረኩ የሚለውን ጥያቄ በተግባር የመለሰበት ትልቅ አብነት ነው። ከዚህ ቀደም ፈራርሰው የነበሩ ቤቶች ዛሬ ላይን በሚማርኩ መልከው ተገንብተው የነዋሪዎችንም ባብሰው የክፍለ ከተማችንን ገጽታ ቀይረዋል። ላለፉት ረጅም ዓመታት በክረምት ዝናብና በበጋ ቁር የሚፈራርቅባቸውን መከራ በዝምታ ሲያልፍ የነበረ እነዚህ ወገኖቻችን ዛሬ የምስጋናና እንባ ደስታ ቃል አላቸው። ስሜ ጌጤ በቀለ የምኖረው ወረዳ 9 አሳማ ግቢ። ይሄ ቤትም ብዙም ብሎ ውሃ ልክ የለውም። ቀደም ሲል እንደ ቤቱ ስጠባቸው ጊዜ ቀጠል ያደረጉት እንደ ኩሽና ነበረ ሲሰጡኝም እኔ መቼም ቤት ስለሌለኝ ከዛም በኋላ እዛቸው ውስጥ ገብቼ 9 ገቢ በሚሆን ጊዜ ድሮ ሰራ ነበረ። ለሊት ሲዘንብ ፕላስቲክ ለብሼ ነው ብዙ ዘበን እዚህ ጋር ቁጭ አልኩ። እኔም እንደው በቃ እየተማረርኩበት በምሬቴ ምክንያት የተነሳ በሽታ መጣብኝ። ማላቀው አስም የሚሉት መጣብኝ፣ ግፍት የሚሉት መጣብኝ። ቀድሞ ነገር እንደዚህ ሆኜ ይሄ ቤት እየፈረሰ ላይ ማለት ነው። ይሄ ቤት ግድግዳው ለቀቀ። እዛው ውስጥ እየተኛሁ ያለው እኔ ተወዳውዲ ተራሩጦ ያመለክትልኝም የለም። በሰፈር ላይ የምታዘቡን ሰዎች አይተውኝ ነግራለን እያሉኝ ሲኖሩ ተታች ግድግዳው አልቋል። ጣራውና እንትኑ ብቻ ነው የቀረው ላይ ሊወርቅ። ስለዚህ እነሱ ከጉድጓድ ውስጥ አወጡኝ። ስሜ ጽግነሽ ኑር ጋባላለው የወረዳ 9 የቀጠና 2 ነዋሪ ነኝ። ቤቱ በጣም አርጅቶብኝ ነበረ። ያው የመስራትም አቅም ስላልነበረኝ ባለቤቴ ከሞተ በኋላ ያው ትንሽ 10 ምናምን ዓመት ሆኖታል። ብቻዬን ስለምኖር ያው የመስራት አቅም አልነበረኝም። ስሜ ታድለሽ ታደሰ ይባላል። በጣም የመጨረሻ የወደቀ ኑሮ ነበር የምኖረው ከልጆቼ ጋር ማለት ነው። በክረምት የሚያፈስ በፀሐይ ጊዜ ደግሞ እንትን የሚል ነበርና እግዚአብሔር ግን ዛሬ ታሪኬን ቀይሮ በህይወት ዘመኔ ሰርቼ አገኛለሁ ማለት ነው ሰጠኝ። ጠዋት ማታ ሳይሉ ደከመኝ ሰለቸኝ ሳይሉ ተመላልሰው ይሄን ላደረጉልኝ በአንድ ወር ከምናምን ውስጥ በአንድ ወር ከ15 ቀን አይደለም በአንድ ወር ከ10 ቀን እኔ ቤት ያልቃልን ብዬ አላልኩም። ቢሆን ቶሎ ነው የሰሩልኝ። እግዚአብሔር ያስባቸው በምድርም በሰማይ እና ይሄ ቤት ይኸውና አልነበረም እንደዚህ አገር ጎረቤት በጣም ከሁሉም ያነሰ ቤት ነበረኝ። ላይ ሊወርቅ ነበረ። እግዚአብሔር ይስጣቸው፣ ቸርነቱ ሀገራቸውን ሰላም ያርግላቸው። ይሄው እነሱ ከጉድጓድ አወጡኝ። ይሄውና ለዚህ በቅቻለሁ። አላሰብኩትም ይሰራልን ብዬ ምንም ይብላል ብዬ አላሰብኩትም፣ አልገመትኩም። ስትገባ ራሱ እኔ አሁን እንዲህ አንዳንዴ ዝናብ የዘነበቀ ማታ ከዘነበ ጠዋት ወይ ሌሊት ተነስቼ አደራርቄ ነው እንዲህ በቁ እንደ ጎርፍ የገባውን ጣራውንም ያፈስ ነበር። ወይኔ እሱ በህይወት ቢኖር ወይ ሰርቶን እንደዚህ እናረግ ነበር እል ነበረ ሁሌ። መጀመሪያ ማለት ነው ካምፕ ነበር የምንኖረው። እሱ ህይወቱ ሲያልፍ እኛን ከካምፕ አስወጡ። ስንወጣ ደግሞ እንደማንኛውም ሰው ተከራይቼ ኖር ነበረ። የተወሰነ ነገር ጓደኞቹም የዛን ሰዓት ረድቶኝ ነበር። ለተወሰነ ጊዜ አልቸገረኝም ነበር። ከዛም በኋላ ሁሉም ነገር ካለቀ በኋላ ልጆቼን ይዤ በጣም ቸግሮኝ ነበር። እንዴ ነው ብዬ ለነሱ ፊት አልናገርም። ሰዎች ልብስ ጠቢ ሲሉኝ አጥባለሁ፣ እንጀራ ጋግሪልኝ ሲሉኝ ጋግራለሁ። ግን ገብቼ ይሄን ሰርቻለሁ ቤት ውስጥ በቃም ዋልቼ ነው እንዳለ ሰው ማኖራቸው የነበረው ልጆቼ። ማሙ እየለቀቀኝ ነው። ጭንቀት ነው ጭንቅላቴ ውስጥ የነበረው። በፊትም በጎ ነኝ መስገን ነው። አሁን ተመስገን ብዬ ፈጣሪን እያመሰገንኩ እነሱንም እያመሰገንኩ እንግዲህ እድሜና ጤና ይስጠኝ፣ አገሩን ሰላም ያርገው እያልኩ እየለመንኩ ነው ፈጣሪን ያለሁት። ቃላቶች ሁሉ ያጥሩኛል። ምን ብዬ ልናገር? አሁን እንዲህ ቀና ብዬ መግባቱ ራሱ ትልቅ ነገር ነው።
እንዲህ ጎንበስ ብዬ ስገባ ራሱ ዝናብ ያ ዝናብ ደግሞ ዘነበ የምልበት ሰዓት ሁሉ ነበረ። ግን አሁን ይኸው ተመስገን ያልጠበቅኩት ነው ያገኘሁት። እድሜና ጤና ይስጣቸው።